ከተማችን ላይ የምታውቋቸው የተለያዩ አይነት ባለሀብቶች አሉ። ትልቅ ነገር ሰርተው ትልቅ ቦታ ላይ ደርሰው የሆነ ሰዓት ላይ ሞተው ይገኛሉና ሰላምና ደስታን የምትመርጡ ሰው ናችሁ ወይንስ በጭንቀት ውስጥ ያለ ገንዘብ ማግኘትን? አስተውላችሁ ከሆነ ብዙ ጊዜ ሰዎች ገንዘብ መስራት ሲጀምሩ፣ ብር ማግኘት ሲጀምሩ ባካበቱት ነገር ልክ የነበረ ሰላማቸው፣ ደስታቸውን እያጡ ይመጣሉና አንዳንዶች እንደውም ምን ሲሉ ይስተዋላሉ? ይሄ ሁሉ ያገኘሁት ሀብት ቀርቶብኝ የድሮ የውስጥ ሰላሜ ደስታዬ በኖረ ኖሮ ይላሉና ግራ ይገባኛል። አንዳንዴ ሚዛናዊ ሆኖ እነዚህ ነገሮች ያልያዘ ሰው ሁለቱ ነገር ሪቨርስ ይሆናሉ። ገንዘብ ያገኛል ግን ደስተኛ አይሆንም፣ ሳትስፋይድ አይሆንም፣ ተቃራኒ ይሆናሉ። እና ምንድነው ገንዘብ የምንሰራበት ዋነኛ ምክንያት የገዛ ደስታችንን፣ ሰላማችንን ጌን ለማድረግ ወይም ደግሞ ለማግኘት ነው። ነገር ግን ያን ገንዘብ እያገኘን በመጣን ቁጥር በአሁንነት ሞመንቶቻችን ውስጥ በዛው ልክ ሰላማዊ ደስተኛ እየሆንን ካልመጣን ያ ገንዘብ ሲመጣ ሌላ ገንዘብን አሁንም እንፈልጋለን። ይህ ነገር የሌሎች ሰዎች ብቻ ሳይሆን በራሴም በአካባቢም ሰዎች የሚያው ነገር ስለሆነ ነው ምንድነው ዳውቱ ብዬ ኮንቴንት የሰራሁበት እና ሰዎች ያው እዚህ ምድር ላይ በቃኛ እናቀም ማደግ የተሻለ ነገር መፈለግ ተፈጥሯዊ ሂደት ነው መሆንም አለበት። ነገር ግን ለምንድን ነው በዛ የማደግ ፓዝ ውስጥ እኩል ለኩል የገዛ ደስታችንን ሰላማችንን ማናስጠብቀው ብዬ አስባለሁ። እና ይህ ነገር አንዱ የሚሆንበት ምክንያት ምንድን ነው? ያ ፓተርን ልማዳችን ይሆናል። ያ ልማድ ደግሞ እንደ ቀልድ ያ ገንዘብ ለመስራት ሰዎች ሲያስቡ፣ ሲጨነቁ፣ አንዱ ነገር ሲያነሱ፣ ሲጥሉ ያንን ፓተርን ሰውነታቸው ባይ ዲፎልት ይለምደዋል። ከለመደው በኋላ ለመዝናናት ሲፈልግ፣ አሁንነት ሞመንቶችን ኢንጆይ ለማድረግ ሲፈልግ፣ አትፒስ መሆን ሲፈልግ እነዛን ሞመንቶች ያጡታል። ለምን? ልማዳችን ታውቃላችሁ፣ በጥሩም ሆነ በመጥፎ አንድ ያ ፓተርን ከተገነባ ሰውነታችን እሱም ፓተርን ነው ይዞ መሄድ የሚፈልገው። ምን ያህል ኮንሺየስ እየሆንን ነው ነገሮችን ሚዛናዊ አድርገን ለመሄድ ስናስብ። እና ከዚህ ሀሳብ ጋር ተያይዞ ከተማችን ላይ የምታውቋቸው የተለያዩ አይነት ባለሀብቶች አሉ። ትልቅ ነገር ሰርተው ትልቅ ቦታ ላይ ደርሰው የሆነ ሰዓት ላይ ሞተው ይገኛሉ። እና አስተውላችሁ ከሆነ አንዳንዶች በጣም ያ ጭንቀት፣ ያ ስትረስ ውስጥ መወጠር ወደ ካንሰር ይቀየርባቸውና ያ ካንሰር ስሩ ታይም ገሏቸው እናገኛለን። አንዳንዶች ደግሞ ሀርት አታክ ይኖርባቸዋል፣ ብለድ ፕሬሸር ይኖርባቸዋል። ኢቭን ለጤናቸው መመርመሪያ እንኳን ታይም አይኖራቸው። ከፋሚሊያቸው ጋር ቫኬሽን የሚሄዱበት፣ ስትረሳቸውን የሚያራግፉበት ጊዜ ሙሉ ታይም ውጥረት ውስጥ ናቸው። ከዛ የሆነ ሰዓት ላይ ህይወታቸው ተቀጭቶ እናያለን። እና እነዚህ ሰዎች ኢቭን አይደለምና ከገንዘብ ብቻ አንግል አስተውላችሁ ከሆነ የቤት ቀጋ የውጭ አልጋ ናቸው። በጣም ውጭ ላይ ቺል ያደርጋሉ ከሰዎች ጋር፣ መጠጥ እንደ ልብ ነው፣ ገንዘብ ይወጣል ለተለያየ ነገር። ነገር ግን የራሳቸውን ቤተሰብ እዛ ጋር ጊዜ ላይሰጡ ይችላሉ፣ ፍቅር ላይሰጡ ይችላሉ፣ ገንዘቡ ሊኖር ይችላል። ለልጆቻቸው በቂ ታይም ላይኖራቸው ይችላል። የገዛ ህሊናቸው ራሱ የሆነ አይነት ያለው ፒስ፣ ሰላም ላይኖረው ይችላል። ነገር ግን ለውጭ ሰዎች ገንዘብ አላቸው፣ ወይኔ ታድለው እንደዚህ አይነት መኪና ይነዳሉ ይባላሉ። እና ልክነት የትኛው ነው? ሚዛናዊነቱ እንዳለው ሁሉ እናንተም ራሳችሁን ስትመዝኑ ሌሎችንም ስለዚህ ሀሳብ ምን ብላችሁ ታስባላችሁ? እና እንደውም አንዳንድ ወጣቶች ምን ይላሉ? ተጠግርረን ለፍተን እንጣርና ነገ ቺላክስ ያደረገ ህይወት ውስጥ እንገባለን ይላሉና እነዚህ ወጣቶች ናቸው ወደ ጎልማሳነት የሚሄዱት። ወደ ጎልማሳነት ውስጥ ገብተው ፋሚሊ መስርተው ነገም ግን ያ ፓተርን ወጥሮ እዛው የሚያስቀሯቸው። ውጪ የሄዱ ሰዎችን ወይም ዳያስፖራዎችን ራሱ ተመልከቱ። እንደምንም ተጠግሬ ሰርቼ ውጪ በቃ ህይወቴን እዚህ ሀገር መጥቼ ያለውን ካልቸር፣ ፋሚሊ ቫይብ፣ ያለውን ኢንተራክሽን በጥሩ ሁኔታ አሳልፋለሁ ይላሉ። ዋንስ ሲገቡበት ግን ያ የለመደ ፓተርናቸው መውጣት ወይም ደግሞ ከዛ ነገር ውስጥ መነቀል አይፈልግም። ወጣት ሳለህ ሩጥ፣ ምን ሳለህ ሀጊጥ የሚባል ነገር አለ። መሮጡ እንዳለ ሁሉ 80% ለስራችን እየሰጠን 20%ን አትሊስት ከምናገኘው ፕሮፊት ላይም ሊሆን ይችላል፣ ጊዜም ላይ ሊሆን ይችላል። ለምንድን ነው ለራሳችን ኢንቨስት ማድረግ ያቃተን? መወጠር በራሱ አንዳንዴ የጭንቀት መንፈስ አለ። የጭንቀት መንፈስ ባለበት ደግሞ የእግዚአብሔር ኃይል፣ ያ ሰላማዊ ፒስ የሆነ ነገር ምን ያህል ይሰራል። እና ከዚህ ሀሳብ ጋር ተያይዞ ያው ህይወታችን ላይ ሁልጊዜ ፕራዮሪቲያችን ፈጣሪያችን እግዚአብሔር ነውና ምን ያህሉ ሰው ነው ወደ እግዚአብሔር ስሪ ላይ አድርጎ እሱ መንገዱን እንዲባርክለት የሚያደርገው? አንዳንዴ በጣም በራሳችን ጥረት እንታገላለን፣ እንለፋለን። ነገር ግን እግዚአብሔር ካልባረከው ሁሉ ነገር አሁንም በዜሮ ነው የሚባዘውና ያ የምንፈልገው ሰላም አሁንም ገንዘብ ሰርተን ያን ሰላም ነው የምንፈልገው። የእግዚአብሔር መንፈስ ካልገባበት ግን ዝም ብለን ዓለም ላይ ስንዋልል ከከረምን ያ ሰላማችን በምንም ገንዘብ ውስጥ ቢመጣ እንኳን ብዙ ጊዜ አይታችሁ ከሆነ ሳቲስፋይድ አንሆንም። ያ ገንዘብ ይመጣል፣ we're not satisfied። የሆነ ሰው የሆነ የሚፈልገው መኪና ይገዛል፣ መኪናውን ሲይዘው ከሳምንት በኋላ ደስታው ጠፍቷል፣ አሁንም ሌላ ነገር ያማትራል። እንደዚህ እያለ የሆነ ሞት አፋፍ ላይ ይደርሳል። አንዳንድ ሰዎች ደግሞ አይታችሁ ከሆነ በትንንሽ ነገር they are so joyful፣ ደስተኛ ናቸው፣ የልባቸው ሰላም እንደተጠበቀ ነው። እና እነዚህ ሰዎች ብዙ ጊዜ የእግዚአብሔር ሰላም
የሱ መንፈስ ቅዱስ የቀረባቸው ናቸውና የፈለገ ስራ ብንሰራ እንኳን አትሊስት ወደ እግዚአብሔር ሪላይ አድርገን ባላንስ እንድናደርግ ራሳችንን ለፈጣሪያችን መስጠት። ከዚህ ሀሳብ ጋር ተያይዞ ደግሞ ኮንሺየስ መሆን። ለምን ቅድም እንዳልኩት ነው አንኮንሺየስ ፓተርናችን በጣም ከባድ ነው። ወረቀት ነው፣ ነጭ ወረቀት ደግሞ የያዘውን ነገር አይለቅም። የሆነች ነገር እዛ ላይ ስታምፕ ስታደርጉ ያችን ማህተብ አሁንም ነገ ማስቀጠል ነው የሚፈልገው። ስለዚህ ለምታደርጓቸው ነገሮች ኮንሺየስ መሆን። በቃ ዛሬ ሪላክስ ማድረግ ካለብኝ ኮንሺየስ ሆናችሁ መፍቀድ ለሰውነታችሁ ማድረግ፣ በዛው ልክ ታይም ስፔንድ ማድረግ ካለባችሁ ከፋሚሊ ጋር ማድረግ። አንዳንድ ሰው መጸለይ፣ ማስቀደስ፣ ቤተክርስቲያን መሆን ይፈልጋል፣ ግን ስራው ይታየዋል። ለምን? ፓተርናችን ስራ ለምዳለች እና ከፓተርናችን በላይ መሆን መቻል። ልማዳችን ሳይሆን እኛ መግዛት ያለበት የኛ አይምሮ ይሄ ኮንሺየስነሳችን አዌርነሳችን ራሳችንን ሊድ እንዲያደርገን መፍቀድ አለብን። እና እናንተ ስለዚህ ሀሳብ ምን ትላላችሁ? ምን የገጠማችሁ ነገር አለ? ከምታዩት ከራሳችሁም ሊሆን ይችላል። ይጠቅማል የምትሉትን ሀሳብ ኮመንት ላይ ያስቀምጡልን። መልካም ሳምንት።